ኤክሱ የነገረችኝን ልንገራችሁ። ስሟን አልጠራውም። ኤክሱ ናት ያለችውን ልንገራችሁ። ቃል በቃል ነው የጻፈችልኝ። ምን አለች መሰላችሁ? 2 ዓመት ኦን ኤንድ ኦፍ ዴት ተደራርጓል ከአንዱ ዓለም ጋር። የሆነውን ልንገራችሁ። ሀዮኒ እንዴት ነህ? በጣም በሚያሳዝን ሁኔታ እንግዲህ የእህታችን ቀነኒሳ አሟሟት ካደራደር በተለያየ ነገር እየወጣ ይገኛል ማለት ነው። እውነት ለመናገር በጣም ነው ልብ የሚሰብረው የሚነካው። ዛሬ አንድ ወጥቶ እኮ ነገ አንድ ትክክለኛ መረጃ ይወጣል። ዛሬ አንድ መጥቶ እንደሆነ ነገ አንድ ሌላ እንግዲህ እየመጣ ይገኛል ማለት ነው። ከአንድ አርቲስት እንግዲህ እንደዚህ ያለ ነገር ሲመጣ በጣም ያሳዝናል። ሰው እንደመሆን አንፃር ማለት ነውና እኔ እንጃ አይደለም ከተማረን ሰው ካልተማረ እኮ እንደዚህ ያለ ነገር ሲከሰት ያስጠላል። እና በእውነት በጣም ነው ልብ የሚሰብረው፣ በጣም ነው ልብ የሚነካው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ አድማጭ ተመልካቾች፣ ቤተሰቦች፣ ጓደኞች፣ በአጠቃላይ የሰው ዘር በሙሉ በያላችሁበት የፈጣሪ ሰላም ከሁላችን ጋር ይሁን። ሁላችሁም ይህን ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሆኖ ለምታበረታቱኝ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ከልብ አመሰግናለሁ። እንዲሁም ደግሞ ቤተሰብ ያልሆናችሁ ወገኖች ደግሞ ላይክ እና ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ነው የምለው። በተረፈ የፈጣሪ ሰላም ከሁላችን ጋር ይሁን። ወደ ቪዲዮ ስመጣላችሁ እንግዲህ የእህታችን ሞት የአንድ አለም ጎሳዬ ወይም አርቲስቱ ሚስት ወይም ቀነኒሳ በቀለ እህታችን እንግዲህ በዚህ በወጣትነቷ እድሜዋ ተቀስፋ ለወደቀሽው እህታችን አሁን ዛሬም ነገም መረጃ ሳገኝ ምክንያቱም ሚዲያ ላይ ሁላችሁም ድምፅ ስትሆኑ ለነገ ለወደፊት እህቶቻችን ዋስትና እንዲኖራቸው ያደርጋል ማለት ነው። አሁን ግን ድብስብስ ብሎ እየታለፈ ነገም ደግሞ እንደዚሁ ድብስብስ ብሎ ያልፋል ማለት ነው እና በጣም ያሳዝናል እውነት ለመናገር። ስለዚህ ፍትህ ለእህታችን እያልኩ እንግዲህ ዛሬም መረጃው የወጣው መረጃ አንድ አለም ጎሳዬ እንግዲህ እንደሚደበድባትና ታምሌት ላይ እንደምታዩት እንግዲህ ደሙ ፈሶ እንደዛ ካደረገ በኋላ ሁለቱም ምንጣፍ እንዳነጠፈበት እንግዲህ ፖሊስ መረጃውን እያወጣው ይገኛል። አንዳንዴ ፈጣሪ ያየውን ሰው ሳያው እንዴት ይቀራል? ግን ሕፃን አንባል አዋቂ፣ አዋቂ አንባል አጓጉል፣ አጓጉል አንባል ከንቱ ፍርድ፣ በተለይ በአበሻ ሕዝብ ላይ እውነቴን ነው የምላቸው። እና በጣም የገረመኝና ያዘንኩበት ምክንያት ሰውን ሰው ገሎና ደብድቦ ደም እንደዚህ ቦክቶ በበላይ ምንጣፍ ማድረግ ማለት በሱ ቤት አራዳነት ነው፣ በሱ ቤት አዋቂነት ነው። ግን እኔ እንጃ፣ እኔ አላውቅም እውነት። እንደዚህ በተለይ የህግ ባለሙያ የሆናችሁ ሰዎች ግን ቆራጥ እርምጃ የማትወስዱበት ምክንያት ምን እንደሆነ አላውቅም። በእውነት ነው የምላችሁ። ግን ምንም የማታውቅ ህፃን፣ ምንም የማታውቅ የገጠር እናት፣ ምንም የማያውቅ የገጠር አባት ግን የድሮን እሳትና የቀለህ እሩምታ ይወድቅበታል። እንዲህ ያለው ጥጋበኛ ግን እንዲህ ያለው ሚስቱን በማናለኝተኝነት ሲገል ሲያርድ ሲያቆዛቆዝ ግን ምንም ችግር የለባቸውም አይደለ?
ምንም አይመስላቸውም እኮ ጎበዞች ናቸው። አንጨበጨብኩላችሁ። ጀግኖች ጀግኖች፣ የኢትዮጵያ መንግስት ከሀስከላ ጀግኖች ናቸው። የገደለ መገደል እያለ የ10 ዓመት ህፃን ልጅ የ6 የ7 ዓመት ህፃን ልጅ ተደፍራ ስትታረድ ስትገደል ግን እስር ቤት እያገባችሁ አቃቢ ህግ እያላችሁ ብራችሁን 20 ሺህ ብር 30 ሺህ ብር እየሰበሰባችሁ ትፈታላችሁ። ምንም የማያውቀው ንጹሃን ህዝብ ግን ትገላላችሁ። እግዚአብሔር አምላክ ይፍረድባችሁ። በእውነት ነው የምለው ይፍረድባችሁ። እንዲህ ያለውን ጋጠወጥ በግዳ ለምን አትገሉ? እንዲህ ያለውን ወሮ በላ ሚስት አካሉን አምሳሉን ስላበላሽ ስላጠጣሽ አቤት ወዴት ብላ ስለተገዛሽ ስለሰራሽ መከራዋን ታያለሽ። እንደዚህ ያለው ጋጠወጥን ግን እየቀለባችሁ ምንም የምታደርጉት ነገር የለም። እግዚአብሔር ይፍረዳችሁ። ምንም አይደለም ሌላ